ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ሰጣ ባሉካ መቼ ሰጣ ያ ባሉካ ሀብታም ይሄ ሰውየው ህይወቱ ተፈውሷል። ሰውየው ሌላ ዓለም ላይ ነው። እሷ አረ ምን ቦጣኝ እሱ ነው እንደውም ምንድነው ባል ምንድነው ጋይስ ምንድነው በእናታችሁ ንገሩኝ። ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን ቆያችሁኝ? አሁንም ተመልሼ መጥቻለሁ። አሁንም አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ሁላችሁም እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ አያችሁ፣ ሁሉ ነገር ብራንድ ነው። ብራንድ ያው እኔ ጫማዎቼ ሳይቀር ብራንድ ናቸው። ወይ እና አትዘኑሽ ሁሉ ነገር ብራንድ ነው። ባይዘው እሺ አትዘኑ። ዜድ ይሄን እያሳየች የነበረው ላይቭ ላይ ነውና ሪካርድ አድርጎ የለቀቃት ሪካርደሩ ምን ብሎ ነው የጻፈው? ህይወትሽን አትቀይሪና ቡትቶ ሰብስቢ ብሎ ነው የፖስተው ቪዲዮና ምን ትላላችሁ በዚህ ጉዳይ? ዜድ ብራንድ ጫማዎችን መሰብሰብ ያለባት ወይስ ህይወቷን መቀየር ያለባት? ሐሳባችሁን እስቲ ኮሜንት ላይ። ኢትዮጵያ ላይ ስራ ሳይኖራት ሴት ልጅ አይፎን ካላት ያራድዬ ልጅ ይገባል። አልጨርሰው ምንም ስራ የሌላት ሴት አይፎን 17 አለኝ ብላ ከመጣችልህ አባቴ መድኃኒዓለም ይሁን። ይሄ ነው በቃ። ብዙ ምለው ነገር የለኝም። ላይ ብዙ ልጆች ሲያርጉ በዚህ ዘመን ትንሽ ማስደንገጫ አይፎን ምናምን እያሳየች ነው። አሁን ሶሻል ሚዲያ ላይ አይፎን ስንት ነው? አይፎን 17 ስንት ነው? አይፎን 17 በኢትዮጵያ 240 እስከ 250 ሺህ። የስንት ብር ስራ ነው የተቀጠረችው? ቅድስት የስንት ብር ሰራተኛ ናት? እንዳሳብ ማለት ስንት ብር ነው የምትሰራው? ተግባባ አይመጣው። ስለዚህ ዞር ትላለህ። ኢትዮጵያ ላይ እንግዲህ ይሄን ሳምንት መነጋገሪያ የሆነችው እቺ ልጅ ናት። አንድ ባለሀብት አድና በቃ አይፎን 70 ፕሮ ማክስ ምናምን እያስገዛችሁ ነው፣ 200 ምናምን ሺህ ብር ሞባይል እያስገዛችሁ ነው፣ የተዝናናች ነው ምናምንና በቃ ሰው ኮመንት ላይ በጣም እንትን እያላት ነው። ግማሹ ጎበዝ ይላታል፣ ግማሹ ደግሞ አንቺ አባትሽ ከሚያክል ሰው ጋር ምናምን ይሏታል። ብቻ እኛ አይመለከተንም። ዮኒ ማኛውን እዚህ ጋር ምንድነው የሚለው የግል ጸብ ያለበት ነው የሚመስለው ከሷ። ሰጣ ባሉካ መቼ ሰጣ ያ ባሉካ ሀብታሚ ሶሬሳ ባሶሪ ሶሬሳ ባሉካ ጋሽዬ። ይሄው የተመለከታችኋት እቺ ናት ልጅቷ አይፎን ያስገዛችው። አሁን ይሄው ይዛ ያ ባሉካ ሀብታሚ እያለች ነው። ያው ያ ባሉካ አሁን ፎቶ ላይ ያያችሁት ነው ከሷ ጋር እሱ ነው። እና ያው በቃ አይፎን 70 ገዝቶላታል። እና አሁን የዚህ ልጅ ቪዲዮ ስር ኮሜንት ላይ ምናምን ሴቶቹ በረከትሽ ይደርብን እስቲ ለኛም ፈልጊልን ምናምን ነው እያሉ ያሉት። እና ሴቶች በጣም አዳኝ ሆነዋል። የዘመኑ ሴቶች በጣም ከባድ ናቸው። እንደዛ አይነት ሰው ነው በቃ የሚያድኑት። ይሄ ሰውየው ህይወቱ ተፈውሷል። ሰውየው ሌላ ዓለም ላይ ነው። እሷ አረ ምን ቦጣኝ እሱ ነው እንደውም ይዞ ግግም ማስረጃውን ይዞ ዱቅ ያለው ይመቻራዳል። ገበያውን የዘጋባት ገበያ ንብረቴ ነው ዝም ብሎ መሄድ የለም ብሎ እንደዚህ አድርጎ ነው የሚይዘው። ትቀልዳለህ? ንብረት ነው ይሄ። ስንት ወጪ የወጣበት ንብረት ነው። ትቀልዳለህ? አይሰማ
በብዛት የምታየው በጣም በሚያስቅ ሁኔታ ከዚህ በፊት አንድ የተጫውቼዋለሁ። ምን ይሆናል አንድ እዛውኑ የኔ ቢጤ ነገር ዱቅ ብሎ ትንሽ የተጎሳቆለ የሚለምን ነው። የኔ ቢጤ ሆኖ ይለምናል ደጇ ላይ ሆኖ። አንዷ ደግሞ የምታምር ናት፣ በቃ የምታምር ቼክ ናት። ያው ቁምልኝ ነው የምትሰራው። እና አንድ ሰሞን በጣም ዝናብ ይሆንና በቃ ገበያ ጠፋ ብትለው ወፍ የለም። ከዛ ጀለስ ይሸቃቅላል። ያው በዝናቡም በምኑም መቼም የኢትዮጵያ ሕዝብ መልካም ነው። ቻፓ ይገጨዋል እና ቻፓ አለ። ከዛ በቃ እኔ ዘይርኝ አላት። እኔ በቃ ከፍላለሁ ምናምን አንተ ደግሞ ልቀበል ነው እንዴ ምናምን ብላ ታመጫ። አይደለም እኔ እኮ 2 እጥፍ ሰጣለሁ። እምቢ አለች፣ ገገመች። ከዛ ሶስተኛ በቃ 3 እጥፍ ሰጥሻለሁ አለ። በጣም ነው የምታምረው፣ ቆንጅዬ ናት። አሰበችው፣ ጠብሿታል። ቻፓ የለም ምናምን ነገር የለም። ከዛ ሰው ሳይገባ ትገባና ሰው ሳያይ ትገባለህ፣ ሰው ሳያይ ትወጣለህ አለችው። አረ ምንም ችግር የለም ማለት ጀለስ ቻፓውን ያስረክብና ይገባና አይቶ አያውቅም፣ ያፍሳል፣ ዝም ብሎ ያጭዳታል። ከዛ ሌሊት ትነሳና ውጣ ትለዋለች። እኔ ሳቁን የለቀቀው እኔ አሁን በወጣ ማን ያምነኛል አለ። ማንም ሳያይም በወጣ ማን ያምነኛል? ከአንቺ ጋር አድሬያለሁ ብል ማን ያምነኛል? ማንም አያምነኝም። ፀሐይ አይቶኝ ህዝብ ሰምቶኝ ደምቄ አሸብርቄ ነው የምወጣው። ዝም ብሎ መውጣት የለም፣ አርፍጄ ነው የምወጣው። ከዛ አርፍዶ ጎምለል እያለ ሰፈር ውስጥ እቺኔ ለጠለጥኩት ብሎ ወጣ። አሁንም ማብራደር እዚህ ጋር ማስረጃውን ግብ አድርጎ ነው የያዘው። ሄይ ብራዘር ንብረት አለኝ እዚህ ጋር በከባድ ሂሳብ ተሳስቤ ነው ያስኩት የሚል ጭውቴ አለው ለማለት ነው። እንግዲህ ዮኒ ማኛ አሁን እያለ ያለው ሰውየው እቺ የመሰለች ቸከስ እየበለው ነው ብሎ ለህዝብ ማሳየት ይፈልጋልና እያሳየ ነው ያለው ለማለት ፈልጎ ነው። እሷም ግን ይሄ ነገር ተመችቷታል መሰለኝ። እሷም አይፎኗን ለሰው እያሳየች ነው። ሰውየውን ፎቶ ፖስት እያደረገ ነው ከሷ ጋር ምናምን። እሷ ናት መሰለኝ ፖስት የምታደርገው። ብቻ እኔ እንጃ ከሁለት አንዱ ነው ፖስት እያደረጉ ያሉት። ብቻ ያው እያሳወቀ ነው ለህዝብ ብሏል። እቺ የመሰለች ቸከስ አግኝቻለሁ እየበላው ነው ብሎ እያሳየ ነው። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ ባል ምን እንደሆነ። ባል ምን እንደሆነ ብቻ ሳይሆን ዓለም እንዴት እንደምትተዳደር እነግርሻለሁ። እናቱ አንቺ ኦልሬዲ ጨልለሻል። እኔ ማለት ነው በነገራችን ላይ እኔ ስለዚህ ልጅ ማውራት አልፈልግም፣ ግን ስፔሲፊካሊ ትዳር ላይ ስትመጣ አጋንንታዊ መሆኑን ተረድታችሁ እኔ ስለሌላ ጉዳይ ስለ ሴቶች መብት ስለ አንዳንድ ጉዳዮች ኢትዮጵያ ውስጥ በሚደረጉ አንዳንድ አሮጋንት በሆኑ ወንዶች በሚሰሩ ስራዎች ላይ በምታደርገው አድቮኬሲ ችግር የለብኝም። እኔ በዛ ጀስት ትቀጥል። ግን ተሽከርክራ ትመጣና የት ነው የምትሄደው? ትዳር ላይ ነው የምትሰካው። እቺ ልጅ ብቻዋን እንዳልሆነች ማውቀው በዛ ነው። አሁን ልብ በሉ፣ እዚህ ጋር ባል ምንድን ነው አለች አይደል? ቁምሳጥን ነው ምናምን ነው ተሽከርካሪ ወንበር ነው አለች። ትቆይና ደግሞ ምን እንደምትል አሰማችሁ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉ ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁምሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። እዚህ ጋር ደግሞ መለስ ስትይና ከዛ ከናቅሽው ቁምሳጥን ነው ወንበር ነው በርጩማ ነው ካልሽው ባል ንብረት እንደሚገባሽ አድርገሽ ሌሎች ሴቶችን የምትናገሪበት ቪዲዮ ደግሞ ይሄ ነው። እኔ እርግጠኛ ነኝ በዚህ ቪዲዮ በርካታ ትዳር የቪዲዮ ከተለቀቀ ትንሽ ጊዜው ነው ኢትዮጵያ ውስጥ ካሉ ፍቺ በኃይለኛው ጨምሯል። ታውቃላችሁ ኢትዮጵያ ውስጥ አሁን ሄዳችሁ ስታቲስቲክሱን ብታዩ በኃይለኛው ነው ፍቺ የጨመረው። ኮንቴክስት የሚባል ነገር አለ ወገኖቼ። ኢትዮጵያ ውስጥ ያላችሁ ሴቶች እንዳትሸወዱ። ብዙዎቻችሁ አብዛኞቻችሁ ደግሞ የመናፍስት አሰራርን አታውቁም። ኢትዮጵያ ውስጥ ያሉ ሰይጣኖች ሰው አንደበት ላይ ቁጭ ብሎ የሚለፈልፉ ናቸው አብዛኞቹ። በመጽሐፍ ቅዱስ ውስጥ በጴጥሮስ ላይ ያለው ሰይጣን ማለት ነው። ጴጥሮስ ላይ ያለው ሰይጣን እግዚአብሔር አምላክ ወይንም ኢየሱስ ክርስቶስ ምንድነው ያለው? እባክህ ጌታ ሆይ አትሙትብን እያለ ያሽሟጠጥ ነበረ። ሄዳችሁ ስታነቡ ምንድነው? ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅም አለው። ምን ማለት ነው? ያወራው ጴጥሮስ ነው። ለምን አንተ ሰይጣን አለው? ጴጥሮስ ላይ ሆኖ የሚቀባጠር ሰይጣን አለ ማለት ነው። እነዛ ሰይጣኖች ደግሞ በብዛት የከተሙት ኢትዮጵያ ውስጥ ነው። ምን እላችሁ ብዬ ነው? እሷን የምትከተሉ ሂዱ፣ መጨረሻ ላይ ደርሳችሁ ራሳችሁ ተንገጫግጫችሁ ስለምትቆሙ ህይወት፣ ተሞክሮ፣ ላይፍ፣ እድሜ ያቆማችኋል።
ጀስት ጎ ፎር ኢት አልይዛችሁም። ግን በዚህ ሐሳብ ለምትዋልሉ አንድ መልእክት አለኝ። ወደዳችሁም ጠላችሁም ጄምስ ብራውን እንዳለው ይህ ዓለም የወንድ ነው። እግዚአብሔር አምላክ ነው መጀመሪያ እየሰጠን። ይሄን አምናችሁ መቀበል አለባችሁ። እግዚአብሔር አምላክ ሊያስረዳን ሲፈልግ ነው መጀመሪያ አዳምን ከዛ ሔዋንን የፈጠረው። ለምን እኩል አላመጣቸውም? ብቻውን ይሆን ዘንድ የምትረዳው ያስፈልገዋል ነው የሚለው። ብቻውን ሆኖ መቆየት የለበትም፣ የምታቃጥለው እንስራለት አላለም። የእናንተ ነፃ ፈቃዳችሁን ተጠቅማችሁ ነው ነገሮችን እያደረጋችሁ ያላችሁት። ስለዚህ በጥሩ ምሳሌ ልንገራችሁ ሴቶች ፌሚኒስቶች፣ አንዱን አገባሽ ወንድ በአንቺ ስሌት እንድንግባባ ተጣላችሁ፣ ባልሽ ይዞ በጥፊ ያጮለሽ፣ ከፈለግሽ መሬት አድርጎ አንገትሽ ላይ ረገጠሽ፣ ከዛ ብድግ ብለሽ ትደውያለሽ። የምትደውይ ለማን ነው? ለፖሊስ። ለፖሊስ ስትደውይ ሞስት ላይክሊ አንቺን መጥቶ ህይወትሽን ሊታደግሽ የሚችለው ሌላ ወንድ ነው። ኦኬ፣ ሌላ ሴት አይደለም። የመጀመሪያውን እንኳን ሴቶች መጡ ቢባል ሴቶቹ ሲመጡ እነሱም ይዞ በጥፊ ያጮላችሁ። ፖሊስ ሁኚ ምን ሆኚ ዊ ዶንት ኬር። አዳምነታችን ሲመጣ ማንንም ይዘን ጥርግርግ አባታችሁ እናጠፋችኋለን ማለት ነው። አት ዘ ኤንድ ኦፍ ዘ ዴይ አዳምን ሊገዳደር የሚችለው አዳምን መሆኑ ተረድታችሁ አዳምን እባክህ አድነኝ ነው የምትሉት አይደል እንዴ? ለምሳሌ አንቺ ልጅ ሲምፕል ኮንሰፕት፣ አንድ ደሴት ላይ አንድ ሴትና 100 ወንድ አስቀምጠን ሄደን ከ20 ዓመት በኋላ ተመልሰን ብንመጣ እርግጠኛ ነኝ እዛ ቦታ ላይ 100 የሞቱ ወንዶችና አንድ ሴት ነው ልናገኝ የምንችለው። የተፈጥሮ ሕጉን ነው የምነግርሽ። ልትክጂ ትችያለሽ። በዚህ አጋጣሚ እሷ የምትከተሉ ይህን ምሳሌ ልብ ብላችሁ ስሙ። ሁለተኛ ምሳሌ እየሰጠኋችሁ ነው። በተቃራኒው ደግሞ አንድ ወንድና 100 ሴት ደሴት ላይ አስቀምጣችሁ ብትመለሱ ከ30 ዓመት በኋላ ተመልሳችሁ ብትሄዱ ያ በወቅቱ አስቀምጣችሁ ትሄዳችሁት አንድ ወንድና 100 ሴት ወደ ህዝብ ተቀይሮ ኔሽን ሰርቶ ታገኙታላችሁ። ይሄንን የተፈጥሮ ኃይል የሰጠን እግዚአብሔር አምላክ ነው። የምንነጋገረውን እንነጋገር፣ የማንነጋገረውን ግን ይቅር፣ ትሸነፋላችሁ። እንግዲህ ይሄ መልእክት ለጆርዲ ሼር አድርጉላት። ትዳር ብተና ላይ ነው መሰለኝ ያለችው። ሰውዬው እንደተናገረው ኢትዮጵያ ውስጥ በሚከሰቱ የህፃናት ላይ ጥቃት፣ ሴቶች ላይ ምናምን በሱ መስራቷን ትቀጥል ብሏል እሱ ራሱ። ግን ይሄ ወደ ትዳር ዘላ የምትገባው ነገር ምናምን ማቆም አለባት እያለ ነው። እናም እውነቱን ነው። ያው ቪዲዮን አሳይቷቸዋል። እዛ ጋር ባል ምንድነው ምናምን ወንበር ነው ወይስ ምንድነው እያለች ነበር። ከዛ ደግሞ ሌላ ቪዲዮ ደግሞ ስትሰራ በማን ስም ነው ንብረት ያለው በአንቺ ስም አድርጊ ምናምን እያለች ደግሞ ቪዲዮም ትሰራለች። ብቻ ነገሩ ስብስብ ነው። ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ሐሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው።